ምናልባት እኔ ሰራውት ቪዲዮ ትንሽ ስሜታዊ ሆኜ አጠር ያለችን ብትሆን ብዙ ልገልጻቸው የሚፈልጋቸው ሀሳቦች ቢኖሩም እንዳልገልጻቸው ስሜቴን ገድቦ የያዘው ስሜታዊነት ስለነበረ የምፈልገውንም ባላስተላልፍም ግን ለጊዜው ቢያንስ ትንሽዬም እንኳን እንዲሰሙ ድምጻችንን የሚሰሙና የሚያደምጡ ከሆነ ብዬ የሰራዋት አንድ ቪዲዮ አለች። እርሷንም ፒን አድርጊያታለሁ። አሁን ላይ ገብታችሁ ሼር አድርጉት፣ ሪፖስት አድርጉት። ከቻላችሁ 50 ጊዜ ሁላችሁም ይስጣላችሁ ኮፒ ሊንክ አድርጉት። ከቻላችሁ ለሰዎች ሼር አድርጉት። የሰራሁትን ቪዲዮ ለሶስት አካላት እንዲደርሱ እንግዲህ ምንም ታናሽ ብሆን ይሄ ቪዲዮ የሚደርስ ከሆነ ምናልባት ያ ቪዲዮ ማን ጋር እንደደረሰ ስለሰማው ቢያንስ እቺ ቪዲዮ የሚደርስ ከሆነ ለሶስት አካላቶች እንዲደርሱኝ ሰርቻለሁ። የመጀመሪያው ለሃይማኖት ተቋማት ጉባኤ፣ ሁለተኛው ለእስልምና እምነት ተከታዮች፣ ሶስተኛው ለቅድስት ቤተክርስቲያን ለአባቶቻችን ለማስተላለፍ ሞክሬያለሁ የምችለውን ማለት ነው። ስለዚህ እኛ ሁላችንም ደግሞ ከተባበርን የምንችለውን የምንወረውር ከሆነ የምንችለውን የምናደርግ ከሆነ እንሰማለን፣ እንደመጣለን። እኛ ግን አንድነት ስለሌለን ነው። ጌታን አባቶችን እኛ የምንለምነው እመኑኝ፣ እነሱ እኮ ለመንጋው እረኛ ለመሆን እኮ ነው የተሾሙት። ለምን? ለመንጋው። አሁን ግን በሚያሳዝን ሁኔታ መንጋው ነው እረኛውን። ኤኒሃው ብቻ ይሄ ሊጥ መገናኘት በለመደበት እቃው ኦኬ ሽንት ቤት ውስጥ አስቀምጦ መጽሐፍ ቅዱስ ላይ እንዲሸና አደረገው። ድፍረትን የሰጠው ምንድነው ሲባል የኛ የአባቶች ለዘብተኝነት ነው። አባቶች ቲክቶክ ላይ የሉም ይለኛል መቶ እዚህ ጋር። ኦኬ ለመቃወምና መናፍቅ ብሎ ለመቸኮል ግን አባቶች ቲክቶኩን ተከታትለው እንዲህ የሚባል ቤተክርስቲያን እንትን የላትም ባልገባቸው ትምህርት። ይሄ ሀባብ እየፈለፈለ መገናኘት በለመደበት ስሜቱን መቆጣጠር የማይችል ቤተ ክርስቲያን ላይ ሲሸና ስታየው መጽሐፍ ቅዱስ ላይ ሲሸና ስታየው መጽሐፍ ቅዱስን እየገነጠለ እየቀደደ ሲያቃጠል ስታየው ካልተቃጠልክ እኔ የትኛውም እንትን ይሰማናል ብዬ አላስብም። ነገ ገዛ አርህን ያበላሃል። በጣም ይቅርታ አሁን ለምናገረው ንግግር፣ ነገ የገዛ አርህን እያስጨለፈ ያበላሃል። እንደዛ ነው። ምን ሳይቃጠል በቅጠል ይላሉ። ምንድነው? ቅድም እንዳልኩት አጥሩን ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው ኦኬ፣ እንደዚህ ነው የሚሆነው። በጣም ፈሪ ሰው ደግሞ ማለት በጣም ቅዘናም ናቸው። በጣም ፈሪ ሰው ደግሞ የሚያደርገው ምን መሰላችሁ? እኔ ተወዳጆች፣ ልክ ውሻ በሮጣችሁለት ቁጥር እየተከተለ ሊለክሳችሁ እንደሚፈልግ ስትቆሙለት ባለበት እንደሚጮህ ሁሉ እነዚህም ሰዎች ዝም እየተባሉ ስለመጡ ዝም እየተባሉ እየመጡ ስለሆነ ገና ለገና ነገ ደግሞ በየቤት እያንኳኩ ኦኬ የገዛ አራችንን ያስበሉናል። እንዲያስደፈሩን ማን ናቸው ሲባል ምንም ጥያቄ የለም፣ አባቶቻችን ናቸው። ለማንኛውም እኛ ሁላችንም ክርስቲያኖች እጅ ለእጅ ግን ልንያያዝ ይገባል። ኦኬ፣ አንድ ላይ ልንቆም ይገባል። እሺ፣ አንድ ላይ ልንያያዝ ይገባል። እኛ አባቶቻችን ስሙን እያልን ምንጮህበት ዘመን ሊያበቃ ይገባል። እረኛ የሆኑት መንጋውን እንዲጠብቁ ነው። በየቦታው ሰው እየወጣ ሲታረድ፣ በየቦታው ሰው ሲፈናቀል በሃይማኖቱ ምክንያት ወጥተው አንዳች ነገር አይናገሩም። ለምን? ከዚህ ወዲህ እባክህ ባሮኬ ለመረጋጋት ሞክር የምትሉኝን ብሎክ አረጋለሁ። እግዚአብሔርን ብሎክ አረጋችኋለሁ። እሺ፣ በክርስቶስ ፍቅር ወዳችኋለሁ፣ ግን ብሎክ አረጋችኋለሁ። እሺ፣ ምን ልታመጣ ቦርኮ? እሺ፣ አውዲ ምን ልታመጣ ቦርኮ? መልካም። እሺ፣ እንደው በጌታ ስም ምንም አይደለም። እሺ ላይ ብለህ ግን ጻፍልኝ ከቻልክ በውስጥ። ለማንኛውም ጋይስ
እዚህ ሊጥ መገናኘት በለመደው እንትን የምትሸናበት መጽሐፍ አይደለም። ሊሸናበት የሚገባው ዝሙትን የሚያቀጣጥለውና የሚያስተምረው ያንተው መጽሐፍ ነበር። እኛ ግን እንዲህ አይነት ስብዕና የለንም። ክርስቲያኖች ነን እኛ ክርስቲያኖች ነን። እሺ ክርስቲያን ማለት ደግሞ የሁሉንም መብት የሚያከብር የማይጋፋ አንተ ትላንት ተሰደህ ስትመጣ እግርህንና አጥቦ ሆድህን ሞልቶ ጠብቆ ለዘር ያተረፈ ክርስቲያን ነው። እንዲህ አይነት ስብዕና ነን ያለን። እዚህ ሀባቡን እየፈለፈልክ የምትገናኘው እንትን በዛ በምታደርግበት እንትን እየመጣ የምትሸናበት መጽሐፍ አይደለንም ያለን። እና በነገራችን ላይ ነብይህም ላይ እንደሄድብህ እንዳታረጊ እሺ። አስገብቼ ማለት ነው አስገብቼ እያጣቀስኩ ማለት እያጣቀስኩ ራስህን እንድትሄድበት አደርግሃለሁ ከፈለግኩ። ለማንኛውም እንደዚህ ያክል ደረጃ እንዲሄዱ የተፈቀደላቸው እነሱ ብቻ ናቸው እንዴ? እኛ በነገራችን ላይ እዚህ ጋር በቃ ሚዲያ ላይ የምናገራቸው ነገሮች ነው ከዚህ ወዲህ። ለማንኛውም ብቻ የገባሁት ምንድን ነበር ላችሁ ነበር። አዎ ቪዲዮ ለቅቄዋለሁ። ቪዲዮን ገብታችሁ ሼር አድርጉት፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት ምናምን የለቀኩትን ቪዲዮ እና ዝምታው ይበቃናል። እሺ ለእነርሱ ሲሆን ለእኛ ሲሆን እንትን የለም ዋይ የለም። እሺ ለእኛ ዋይ ለእነርሱ ዋይ የሚሆንበትም ዘመን ይመጣል። አሁን አባቶቻችን ናቸው። አባቶቻችን ላይ ደግሞ ተጽዕኖ ማሳደር እንችላለን። እርግጥ የእኛን ድምፅ መስማት ካቆሙ ቆይተዋል። ረጅም ዘመን ሆኗቸዋል። አባቶቻችን ስለ አንዱም የህዝብን ጥያቄ ከመለሱ ስንት ዘመናቸው ሆኗቸዋል። በየቦታው የጥምቀተ ባህር መውጫ የነበሩት የህዝብ መሰብሰቢያ የአደባባይ በዓላት የነበሩት ቦታዎች ሲወሰዱና እንትን ሲባሉ ለእኛ ተውት ችግር የለውም ይሉናል። ግን ደግሞ መጨረሻው ምንድን ነው? እስካሁን ድረስ ተዘርፎ ወይም ደግሞ ተወስዶ ይቀራል። አረ በዚህ ቦታ ክርስቲያኖች ምዕመናን እየተፈናቀሉ ነው፣ ባካችሁ ይህንን ነገር አስቁሙ ሲባል ጭራሽ ይብሳል። ለእኛ ተውልን ብሎ የተስተካከለ የሆነ ነገር የለም። ያ ማለት እረኞች ብለን ልንጠራቸው ወይም ደግሞ ብለን ላንጠራቸው የምንገደድበት ዘመን እየመጣ ነው። እንደ አባት ይከብዳል። ብቻ በዚሁ ከቀጠልኩ የምናገረው ነገር ምን ሊሆን እንደሚችል ስለማላውቅ ጋይስ የለቀኩትን ቪዲዮ እየገባችሁ ሼር አድርጉት፣ ሪፖስት አድርጉት በቻላችሁት መጠን። መጽሐፍ ቅዱስ ላይ ይህ ምናልባት እንግዲህ ንጹህ አእምሮ ያላቸው ፕሮቴስታንቶችም የሚቃወሙት ነው ብዬ አስባለሁ። ኦኬ ማንም ሊጡን የሚገናኝበት ቧቃ እቃውን እያመጣ የሚሸናበት መጽሐፍ የለንም እኛ። እንደዚህ መናናቅ የመጣው ባለቤቱን ካልናቁ አጥሩን አይነቀንቁ ነው። ዝምታችን እንደ ፍርሃት ስለታየ ነው። ዝምታችን ስለ ሀገር ሲባል ነው። በነገራችን ላይ ና ሳክስ አለመሆኑን ላሳየ ናግባና ሳክስ አለመሆኑን ሊጥ እንዴት እንደምትገናኝ ላሳይ። ላክልኝ። እንዲህ የሚል ነብይ ነው ያለ። ቆይ ላሳየ። ቆይ እንደውም ሊሄድበት አይደል እንዴ? እንዲህ የሚል ነብይ ነው ያለ። እንዲህ ብሎ የሚል
ለማንኛውም እሺ እንግዲህ ያው ሪከርድ ለማድረግ ነው የመጣውና እንግዲህ ኦርቶዶክስና ዝሙት መች ተለያይተው ያውቃሉ ብሎናል። መልካም የምትፈልገው ሪከርዱና ልስጥ። ዝሙትን በማድረግም የጀመረው ያስፋፋውም የፈጸመውም ያስፈጸመውም አላህና መሐመድ ናቸው። በምን ላይ እናገኛለን? በቁርአን ላይ ለምሳሌ አንድ ሰው ሲሞት የሚወርሰው ጀነት፣ በጀነት የተሰጠው ተስፋ ምንድነው? 72 ደናግል ሴቶች ይጠብቁታል። ሆራ ላይ ሴቶች ይጠብቁታል። 100 ሴት በአንድ ሰዓት ጅማ ማድረግ የሚችልበት ካን ዩ ኢማጂን 100 ሴት በአንድ ሰዓት ውስጥ መገናኘት የሚችሉበትን አቅም ይሰጣቸዋል። ተመልከቱ 100 ሴት በአንድ ሰዓት። አንድን ሴት በአንዳንድ ደቂቃ እንኳን ብናስበው እኮ በአንድ ሰዓት ውስጥ የሚይዘው 60 ደቂቃ እኮ ነው። እኔ ምን አይነት ጭንቅላት ቢኖራቸው ነው ይህንን አምኖ የሚቀበል ያላቸው? አንዱ አሜሪካ ውስጥ ነውና እንትን ቦምብ ላይ ያፈነዳ ተያዘ። ሽብር መሆኑ ነውና እና ሲያዝ ሙሉ ሰውነቱ ላይ ቦምብ ጠምዷል። ግን ደግሞ አንድ ቦታ ላይ ግን በብረት ተሸፍኗል። ምን ላይ ቢሆን ጥሩ ነው? ይሄ ሊጥ እያቦኩ የሚገናኙበት እንትናቸው የለም? ይሄ እንዲህ ዝሙት የሚፈጽሙበት እንትናቸው አካባቢ ላይ እዛ መሽኛ አሁን እንግዲህ መጽሐፍ ቅዱስ የሸናበት እቃው አካባቢ ላይ ማለት ነው። እሱ አካባቢ ጋር የብረት ፓንት አድርጓል። እና ለምንድን ነው የብረት ፓንት ያረከው ይባላል። አረ ላይ ያሉት 72ቱን ማን ያጫውትልኛል አለ። እንዲያክል ሰው ሲቀበር የሚበሰብስ እንኳን መሆኑን የማታውቁ አእምሮ እኮ እኔማ ሴቶቹ ብቻ አይደሉም። እርግጥ መሐመድ ሴቶቹን አእምሮ የጎደላቸው ይላል። የሁለት ሴት ምስክርነት የሴት ለምስክርነት አትበቃም። ምክንያቱም ጎዶሎ ነች ብሎ ስለሚያምን እና ስለሚያስብ ጎዶሎ ናቸው ብሎ ስለሚያስብ ኦኬ ሴት ጎዶሎ ነች ብሎ የሚያምነው የሚናገረውም እንትን የሚለውም አላህ ነው እንዲህ የሚላችሁ አይዚ እና ሴቶች ሙስሊሞች ካላችሁ እኔ እስልምና ለሴቶች ምን እንደሆነ ግራ ይገባኛል በነገራችን ላይ እና እንደዚህ አክል አእምሮ ያላችሁ ሰዎች መታችሁ እንደዚህ አፍ ለመክፈት ክርስቲያን ላይ ስትሞክሩ ትክክል እንዳልሆናችሁ እና እንደውም መጽሐፍቶቻችሁን ዕለት እየገለጥን እንድናይ እያረጋችሁ ነው። ስለዚህ ምን እናደርጋለን ማለት ነው? ከዚህ በኋላ ሁላችንም ማናችንም ብንኖር የክርስቶስ ብንሞት የክርስቶስ ነን። ሞት ለኛ ክብር ነው፣ ሽልማት ነው። እናንተ ሞትን ፍሯት። ወደ ታች ተቆፍሮ ወደ ግራ ተከተለ የምትቀበሩ ላንተ ሞትን ፍራት። ለምን? ሁለተኛዋን ሞት ትሞታታለህ። በስብሰ የምትቀረውን ሞት እርሱን ፍራ። እኔ ግን የትንሣኤ በኩር የሆነው ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው እርሱ ሞትን ድል አድርጎታል። እኔም ሞትን ድል አድርጌ የምነሳበት የክርስቶስን ሥጋ የምለብስበት በትንሣኤ የምዘራበት ጊዜ ቅርብ ነው። ለኔ ለክርስቲያኖች ሞት ትንሣኤ ነው። ለእኛ ሞት ህይወት ነው። ለእኛ ሞት ወደምንወደው ወደምናፈቅረው ዋጋ ወደ ከፈለልን ጌታ የምንሸጋገርበት ድልድይ ነው። እና መጽሐፍ ቅዱስን እንግዲህ ያው በስትክክል ቀደውታል፣ አቃጥለውታል። ይኸው ማቃጠል ብቻ አይደለም፣ ሽንት ቤት ውስጥ አስገብቶ በዚህ ቡዋቃና ሊጥ የሚያተራምስበት እቃው ሸንቶበታል። እንዲህ ደግሞ እንድንናቅና እንትን እንድል ያደረጉን አባቶቻችን ናቸው። ክርስቶስ ሲሰደብ ዝም፣ መጽሐፉ ሲቀደድ ዝም፣ ምናልባት ክርስቲያኑን ሲታረድና ከቦታው ሲፈናቀል ዝም። ኦኬ ምናልባት እንግዲህ ስልጣናችሁ ጋር ወይም ቅድስተ ማርያም ወይም 5 ኪሎ ደርሰናል ሲል ያኔ እነሱ ይሆናል። አናቅም። እግዚአብሔር አምላክ እርሱ በቃችሁ ይበለን። ኑሮ ያንገበግበናል እዚህ
አባቶች አንገበግቡናል እኮ ጌታን። እኔ እንደው እንደሚሻለን እግዚአብሔርን ክርስቲያኑ እኮ እግዚአብሔርን የምሬን ነው የምላችሁ። የማንቃጠልበት ነገር ምን አለ አሁን? ምንም ማንገበግበብን ነገር አለ ጌታን እና ለማንኛውም እዚህ ውስጥ ያላችሁ አእምሮ ያላችሁ ሙስሊሞች ካላችሁ የሚደረገውን የሚከናወነውን ነገር ተመልከቱ፣ እዩ። ማለት አላህ ሰውን የፈጠረው እርሱ ነው ብላችሁ ካመናችሁ እርሱ የፈጠረውን አላህ የፈጠረውን እንግዲህ ፍጥረት ለምንድን ነው ገላችሁ ለፍርድ የምትልኩለት? ደሙ ክርስቲያን እያደረግን ነው የሚሉትን ደሞ ዋቴ ደሞ አይታችኋል። ማን ነው ሁሱ ነው ኩሱ ነው ሁሱ የሚባለው ሰው አይታችሁታል። እንግዲህ ክርስቲያን የነበረው ወንድማችን እንግዲህ አሁን እስልምናን ተቀብሏል አሁን እና ወላሂ እውነቴን ነው ምናምን ብሎ ማን ቢል ጥሩ ነው ስሙ ወለተ ማን ነበር ያለው? ወለተ ማን ነበር ያለው? በጌታ ስም ወለተ ማን ነበር ያለው? በጌታ ስም ወለተ ሀና አላለም። እናቴን እስቃለሁ እያላሰብኩ ነበር ዛሬ። ወለተ ሀና አላለም እና ከዛስ ደግሞ ይኸው ክርስትናን ተቀበልን እስልምናን ተቀበልን ብሎ የሚሉ ደግሞ አንዳንዶችም ደግሞ አሉ። ይታያል፣ ፕሮፋይላቸው ይታያል። መጀመሪያውን ሙስሊም ናቸው። እስልምና የተስፋፋው በድራማ በጦርነት በማግባትና ብዙ ሴቶችን እያገቡ በመዋለድ ነው። እና አንድ አጋጣሚ ሆኖ የአረቡ ሶሳይቲ ደግሞ ትንሽ ብዙም ማሰብ ላይ እንትን ስላልሆኑ እንደዛ ሆኖ ተስፋፉ። ኤኒሃው ለማንኛውም ከስር እስከ መሰረቱ በደንብ እንሄድበታለን። ከዚህ ወዲህ ስራዎቻችን ነው የምትሆኑት እምልላችኋለሁ። ሙስሊም ወገኖቻችን እናንተን ካላችሁበት ጨለማ እንድትወጡ የቻልነውን ሁሉ እናደርጋለን። አንድ ጥያቄ ግን እንጠይቃለን። እንግዲህ አላህ የፈጠረውን መግደል የሚችል ከሆነ እናንተ ለፍርድ ለምንድን ነው ገላችሁ የምትልኩለት? አንድ ሁለተኛ ነገር ደግሞ ምንድነው? ሁለተኛው ጥያቄያችን እናንተ ከ600 ዓመት በኋላ መታችሁ ክርስቶስ ኢየሱስ ከተወለደ በምድር ላይ 33 ዘመን ከተመላለሰ በኋላ ከሞተ ሞትን ድል አድርጎ ከተነሳ በኋላ ከ600 ዓመት በኋላ መቶ እስልምና ኢሳና ኢየሱስ ቢለያዩም አንድም ናቸው ብለው ደግሞ ለማሳየት ስለሚፈልጉ ወይም ለመናገር ስለሚፈልጉ አልገደሉትም በእርሱ ሌላ ሰው ነው የተሰቀለው ብሎ ካልን የተሰቀለ አካል እንዳለ ያምንና ግን የተሰቀለው ኢየሱስ አይደለም ብሎ የሚለን ከሆነ ጥያቄው በእናንተ ያለው ኢሳ ለምን ከድንግል ሴት ለመወለድ መጣ? በእናንተ ያለው ኢሳ ስለምንስ ነበር ሊገሉት የነበረው? አያችሁ፣ አሁን ለምሳሌ በእኛ በመጽሐፍ ቅዱስ ሊገሉት እኮ ብዙ ጊዜ ሞክረው ተሰውሮባቸው ጊዜ ስላልደረሰ ልክ በጊዜው ግን እኔ ነኝ ሲል በግርማው የጣላቸው ጌታ በፈቃዱ ደግሞ ተይዞላቸው እየተንገላታ ሄደ። በቀራንዮ ዋለ አስቀድሞ እንደሚሞት እንግዲህ ዮናስ በአሳንበሪ ሆድ ውስጥ 3 ቀን 3 ሌሊት እንደቆየ የሰውም ልጅ እንዲሁ በምድር ልብ ውስጥ እንዲቆይ ብሎ ስለተናገረ ከዛስ ስለተናገረ ምንድነው ይሞታል። ሊሞትም ነው የመጣው። ደግሞ ሞትንም ድል አድርጎ ይነሳል። እንደዛ ከሆነ
ስለምንድን ነው በእኛ ሊገሉት የሚፈልጉት? የሰው ራሱን ከእግዚአብሔር ጋር ያስተካክላል ልጁ ነኝ ይላል ብለው ነው። የበግ ልጅ በግ ነው፣ የድመት ልጅ ድመት ነች፣ የእግዚአብሔር ልጅ እግዚአብሔር ነው። ምን እንደሆነ ስለገባቸው ሊገሉት ይፈልጉ ነበር። በእናንተስ በእስልምናው ኢሳን ሊገሉት የሚፈልጉት ለምንድን ነበር? ለምንድን ነው የማትጠይቁት? በጌታ ስም ለምንድን ነው ስላላችሁበት ቦታ ለምንድን ነው የማትጠይቁት? ዝም ብላችሁ ከሚጨለጨል ከገማ ጭቃን የተፈጠረው ስትባሉ አሜን፣ አይደለም ከአርሹ ስር በሚንጠባጠበው በስፐርምን የተፈጠራችሁ ስትባሉ አሜን፣ አይደለም ደግሞ ከደረቅ ጭቃን የተፈጠራችሁ ስትባሉ አሜን። በነገራችን ላይ ቁርአኑ ራሱ እኮ የተፈጠራችሁበትን እርግጠኛ አይሆንም። እርሱ እርስ በርስ ራሱ እዛው በዛው ይጋጫል። እዛው በዛው ይጋጫል ማለት ነው። ቢያንስ በምን እንደተፈጠራችሁ እንኳን ለምን አትጠይቁ? ስለዚህ እኛ ችለንም እየኖርን ተቻችለን ለማለት እንኳን ይከብደናል። ምክንያቱም እናንተ ስትሉ የነበረውን የቅርብ ጊዜ እንትን ልናስታውሳችሁ እንችላለን። ስለምንድን ነው ቤተክርስቲያን የሚቃጠለው ብላችኋል ቃል በቃል ሙስሊም ወገኖቻችን። ሁሉንም እያለን አይደለም። አንዳንድ ወገኖች ግን ምን ይሉ ነበረ? ስለምንድን ነው የቤተክርስቲያኖቻቸው የሚቃጠሉት? ጦርነት እናውጅ፣ እነሱን እንገላቸዋለን ቃል ያላችሁት ቃል በቃል እነሱን እንገላቸውና ከዛስ ቤተክርስቲያኖቻቸው መስጂድ ይሆናሉ ነው ያላችሁት። ምን ይሆናሉ? መስጂድ ይሆናሉ ብላችሁ ነው ያላችሁት። ዩሲ ሰይፏቸው ምን በሏቸው ስትሉ የነበሩት እናንተ ነበራችሁ። እኛ ግን ዝም ምን ያልነው? የእኛም ትዕግስታችን ገደብ አለፈ፣ የእነርሱም ጥጋብ ሞልቶ ፈሰሰ አላችሁ። ጭራስ መስጂድ ውስጥ የማን ነው ጥጋብ ሞልቶ የፈሰሰው? የማን ነው ትዕግስት ገደብ ያለፈው? አያችሁ። ስለዚህ ይህንን መጽሐፍ ቅዱስ ለማቃጠል የደፈሩት አጥሩን ባለቤቱን ካልናቁ አጥሩን አይነቀንቁ። ያንን ቆሻሻ የሆነ መጸዳጃውን አውጥቶ ሊጥ መገናኘት የለመደበትን ይሄ ሊጡንም ምኑንም ያገኘውን መቆጣጠር ስሜቱን መቆጣጠር የማይችልበትን እቃውን አውጥቶ ሊጡ ላይ የሚሸና ሀባቡ ላይ የሚሸና ያገኘው ነገር ላይ ቆፍሮ የሚሸና ዝርክርክ የሆነ ሰው መጽሐፍ ቅዱስ እንዲሸና የደረሰው እንደ አይነት ድፍረት ያገኘው ባለቤቱን ካልናቁ አጥሩን አይነቀንቁ ሆኖ ነው። ስለዚህ ይሄ ነገር ዝም የምንለው አይደለም። አባቶቻችንን እንጠይቃለን፣ የሃይማኖት ተቋማትን እንጠይቃለን እና አእምሮ ያላቸው ሙስሊም ወገኖችንም እንጠይቃለን። በዚሁ ከቀጠለ ወዳጄ የገዛረን ያስበላሃል። አንሳና ብላ ይላል። አይተናል እኮ ስልጤ በቅበት ላይ ምን እንደተፈጸመ። እኛ ይዝመቱ ብንኖር የክርስቶስ ብንሞት የክርስቶስ ኢየሱስን እንደዚህ ዝም ስለተባሉ ነው እንደዚህ አናታችን ላይ ለመውጣት የፈለጉት። እና የለቀኩትን ቪዲዮ እየገባችሁ ሁላችሁም ሊያስነሱት ስለሚችሉ ፒን አድርጌዋለሁ። ፊት ለፊት አገኙታላችሁ። ግቡ፣ ከላይ ባሮክ የሚለው ንኩ። ፒን አድርጌዋለሁ። ሁላችሁም 300 ምናምናችሁም ቢያንስ በቻላችሁት ጊዜ 20-30 ጊዜ ኮፒ ሊንክ አድርጉት። እሺ፣ የምፈልገው ኮፒ ሊንክ ነው፣ እንዳያስነሱት። ሼር እንዲሆን ደግሞ ሪፖስት አድርጉት። ቤትሻ እንዴት አለሽ? ናለሁልሽ የኔ ውድ ዳንሽን
እግዚአብሔር ይመስገን። ያው ቤተክርስቲያን ፈተናው እኮ አሁን በእርግጥ አሁን የጀመረ አይደለም እና በጣም ያው ከግራኝ አህመድ ከወዲት ግድኝ ምናምን ከዛም በፊት የነበሩ ሰዎች ቤተክርስቲያንን አሁንም ድረስ ያሉ ሰዎችን ያው ቤተክርስቲያን መከራውን እያበዙባት ነው ያሉት እና የታወቀ ነው፣ እየተሸፋፈነ ነገር አይደለም። ግን በእኛ በኩል እንደነዚህ ያሉ ሰዎችን ለህግ ማቅረብ ቤተክርስቲያን የራሷ የህግ እንትኖች አላቸው፣ የተማሩ ምሁር የሆኑ ሰዎች አላት ቤተክርስቲያን በህግ ዙሪያ ላይ ያጠኑ ማለት ነው። እና ቤተክርስቲያን እንደነዚህ ያሉ ሰዎች ላይ እርምጃ ልትወስድባቸው ይገባል። ኦኬ መጽሐፍ ቅዱስን ያክል እንግዲህ ሐዋርያቶቹ እንዴት እንደጻፉት እኛ ክርስቲያኖች ነው የሚገባል። ማንም መጥቶ አይሁድ አይደለም የሚገባው፣ ማንም መጥቶ ሙስሊም አይደለም የሚገባው፣ ማንም መጥቶ ተራ የሆነ ለቤተ እምነቱ ተንቆርቋሪ ያልሆነ ኦርቶዶክስ አይደለም የሚገባው መጽሐፉን ያነበበ ነው። የምር መጽሐፉን ያነበበ እንዴት አድርገው ይሄ መጽሐፍ እኛ ጋር እንዲደርስ እንዳደረጉት ቢገባን ሁላችንም ስለዚህ መጽሐፍ እንቆረቆር ነበር። በነገራችን ላይ ደም የፈሰሰበት ነው። በጣም ስቃይ ያዩበት፣ በእሳት የተቃጠሉበት፣ በዘይት የተጠበሱበት ዛሬ አንቺ ላይ ሊሆን የሚከብድ ነገር በእነሱ ላይ ሆኗል። ተዘቅዝቀው የተሰቀሉበት ነው። እነ ጴጥሮስ፣ እነ ሐዋርያው ጳውሎስ፣ እነ ሌሎችም ማለት ነው። የራእይ መጽሐፍ የተጻፈው ባለ ራእዩ ራሱ ዮሐንስ ብዙ እንትኖች ምንድነው ሐዋርያቶች መከራ የደረሰባቸው ናቸው። ሐዋርያቶች ብቻ አይደሉም፣ ነቢያት። ይሄ መጽሐፍ በነገራችን ላይ የነቢያትም የሐዋርያትም መጽሐፍ ነው። ሁለቱም የያዘ ነው። የሐዲስ ኪዳን ብቻ አይደለም፣ ሁለቱንም አስተባብሎ የያዘ ነው። የብሉይና የሐዲስ ኪዳን ማለት ነው። እንደ ቀልድ የመጣ አይደለም። ኦኬ፣ እንደ ቀልድ የመጣ አይደለም። በመከራ አባቶቻችን አፈር ውስጥ እየቀበሩ ኦኬ፣ በስንት መከራ አሁን ላይ የተቆፈረ ጽላት የሚገኘው የተቆፈረ ታቦት የሚገኘው በሚቆፈርበት ሰዓት መጽሐፍ ቅዱስ የሚገኘው መስቀል የሚገኘው ወደው የሚመስላችኋል? መሬት ውስጥ እየቆየ ሲቆፍረው የሚቀርቡት የነበሩ መከራ ሲበዛባቸው እኮ ነው። ቢያንስ እነሱ ሲገደሉ ቀጣዩ ትውልድ ይሄንን ቦታ ቤት ሲሰራበት ወይ የሆነ ሲያርስበት ያገኘዋል ብለው ምን አይነት አስተዋይ እንደሆነ ብቻ ተመልከቱ። ኦኬ፣ በዚህ በኩል ነው ያስተላለፉልን እናትና አባቶቻችን። ያለፉት ሐዋርያ ያለፉት ነቢያት በዚህ መልኩ ነው መጽሐፍ ቅዱስ እኛ እጅ ላይ እንዲደርስ ያደረጉልን። መተው ማንም ሽንት ቤቱ እንኳን በስነ ስርዓት የማይጠርግ ቦዘን የሆነ ሰውዬ መቶ ሲያቃጥለው ያንገበግባል። ኦኬ፣ ባለፈው የሆነች ልጅቷ ካያችኋት ምንድነው ስታደርግ የነበረው? መጽሐፍ እንደ ቁርአናቸው ይዛ ስለዘመረች አቅፋ ስለዘመረች ይቅርታ እንድታስጠይቅ ነው። የእኛ ሴት የት ነው ያለ ነው? ይቅርታ እንድትጠይቅ አድርገዋታል። ይኖርብናል። ሁሌ ተበዳዮች መሆን የለብንም። ኦኬ፣ ሰነፍ እንደ ስንፍናው ነው መመለስ ያለብን። እኔ ቅድም ቤትን ከፍቼ እንዲሁም ፒንክ ለርጋ ገብቼ አሳይቻቸዋል። ቁርአን እጃችን ላይ ያለ፣ ከፈለግን ሽንት ቤት ከፈለግን ደግሞ ጫማ እያደረግን አሳይቻቸዋለሁ። እናረግበታለን። እናንተ የምትፈልጉ ከሆነ ማንም አይከለክለንም፣ እናረግበታለን። አርፋችሁ ማትቀመጡ ከሆነ እኛ ወደን አይደለም እናከብር። ቀጣዩ ደግሞ የእኛን መጽሐፍ ይሄ ብዙ ነገር እናደርጋለን አይደለም? ይሄ ብዙ ነገር ማድረግ እኛ እጅ ላይ አቅቶን አይደለም። ኬት ታቁናላችሁ። ኦኬ፣ ማቃጠል እጃችን ላይ ከፈለጋችሁ አሁንም ከፍቼ ያሳያችኋለሁ። ቁርአን ጫማ አለን። እናንተ ሽንት ቤት እናንተ ገብቻ ነው እንዳለው እኛም ገብኩ አለ። ለዛውም በንጽህና የሚበልጣችሁ ሽንት ቤት ማለት ነው። ለእናንተ ጥሩ ቦታ እንደው ለሽንት ቤቱ ቁርአኑ ለሽንት ቤቱ የሚመጥነው ቦታ እሱ ላይ እናደርግላችኋለን። ስርዓታችሁን ያዙ። ይሄ በነገራችሁ ላይ እኔ በራሴ አስተሳሰብ እናንተ የራሳችሁን አረዳድ ሊኖራችሁ ይችላል። እኔ ግን አንድ ሙስሊም ጤነኛ የለም። አንዳንድ የሚያስመስሉት ኢትዮጵያዊነት ስለያዛቸው እንጂ ኢትዮጵያዊነት ባይዛቸው ነው። በነገራችን ላይ እንትን ይላሉ።
ከመግደል ወደኋላ የሚለሳለሱት አውቀው ነው። ሃይማኖታቸው የሚያዛቸው ነገር ነው እንጂ አንቺን ወይ አንተን አይሰማህም። እወድሻለሁ፣ አከብርሻለሁ ምናምን አንድ ነው ምናምን የሚሉት በነገራችን ላይ አውቀው ነው። ቁርአናቸው ስለሚመክራቸው ነው። አስመስላችሁ ኑሮ ስለሚል ነው ቁርአናቸው። እና የኛ ጅላንፎ ደግሞ አሉ ክርስቲያን መስለው ግን ክርስትና እንኳን ስነ ምግባር የሌላቸው ለሃይማኖታቸው የማይቆረቆሩ ዴንታ የሌላቸው አሉ። ምንም የማይመስላቸው ማለት ነው። ምንም የማይመስላችሁ ለምን አልገባችሁም? አላነበባችሁማ። ስታነቡ ይገባችኋል። ስታነቡ ያንገበግባችኋል። ዛሬ ዝም ስላልን እንደ አይምሰላችሁ። አንብቡ እስቲ የሐዋርያት ስራ። አንድ ሰው በነገራችን ላይ የሐዋርያት ስራ ካጠና የምር ማለት ነው በቃ ክርስትና ይበቃኛል፣ ምንም ማየት አልችልም። በቃ ሌላው ጨለማ ነው የሚመስልበት። ስለማታጠኑ እኮ ነው ሄዳችሁ የሰው መንዙማ የምትዘምሩት ምዘፍኑላችሁ ከጣዖት አምልኮ ከምትካፈሉት ስለማታጠኑ፣ የሐዋርያትን ተጋድሎ ስለማታጠኑ። መጽሐፍ ቅዱስ እኮ ዝም ብሎ አይደለም ከተጻፈው። በቃል ማስተላለፍ ይችላሉ እኮ በቃል እንዳስተላለፉት ሁላ በቃል ማስተላለፍ ይችላሉ። ግን ተጽፎልናል። እና አንዳንድ የምታሽቀብጡ ክርስቲያኖች ገብታችሁ እዩ። እኛ ለጠፍ ነው አሁን ባሩክ የለጠፈው ሄዳችሁ ኮፒንግ ሪፖስት አድርገው ሼር አድርጉ። ለ60 ሰው ሼር ማድረግ ይቻላል። ሼር አድርጉ እዩ። አይኑ የሚሰማ እንደሌለ ግን ቀጣዩ ደግሞ ማያርፉ ከሆነ እኛ እንደግምናቸዋለን። እንደ ስንፍናቸው እንመልስላቸዋለን። በቃ እነሱ የሚፈልጉት ያንን ነው። ከዛ ዝም ይላሉ። ጭጭ ደግሞ እኮ መጥተው ሲያስፈራሩ በቪዲዮ ውጪ በእንትን ውጪ። እኔ እንደዚህ ሆኜ ብዙ ነገር መስራት ስለምፈልግ አልገለጥላችሁም። ደም ነው የምትፈልጉት አይደለ? ደም መቼም ደም አታዩም። እንደናፈቃችሁ ይቀራል። እና ስርዓት ያዙ። ሞር ከናንተ የበለጠ ጭንቅላት አለን፣ ከናንተ የበለጠ ገንዘብ አለን፣ ከናንተ የበለጠ ደግሞ በጣም እናስተውላለን፣ ከናንተ የበለጠ ደግሞ እምነት አለን። እግዚአብሔር ይመስገን ባርኮናል፣ ቀድሶናል፣ ቤተ መቅደሱ አድርጎናል። የጂኒ አፍንጫችን ውስጥ ጆሮአችን ውስጥ እንኳን ጂኒ እንዲያደርግ እንኳን አይፈልግም። እግዚአብሔር አምላክ ራሱ እንዲያድር ነው የሚፈልገው። ባርኮ ቀድሶ አንጽቶ እኛ ውስጥ ያድራል። ለዛ ነው ቁጥብ የምንለው። ከስድብ ከተለያዩ ነገሮች የምንቆጠበው፣ ከዝሙት ከተለያዩ ነገሮች። እንደ ሰው እኮ እንደ ስጋችን እኮ ብዙ ነገር ያምረናል፣ ግን መንፈስ ቅዱስ ተቆጣጥሮ ነው ያለው። ዛሬ ታጋሽ የሆነ ክርስቲያን ብታዩ በውስጡ መንፈስ ቅዱስ ስላለ ነው። ለዛ ነው ሰብር የሚያደርገው። ለዛ ነው መንፈስ ቅዱስ የሚያግዘው። ሮሜ 8 ላይ አይደለም የሚለው ስለ እናንተ እያለ ስለኛ የሚያግዝ እንደሆነ አጽናኝ እንደሆነ መንፈስ ቅዱስ የሚያጽናና ነው። ለዛ ነው በውስጣችን ማደር የሚያስፈልገው። እና ዝም ስትባሉ ሞር እጃችን ላይ ያለው ነገር አላወቃችሁም። ቁርአናችሁ አለን፣ የተለያየ ቁርአን ይዘናል። በነገራችን ላይ አርፋችሁ ተቀመጡ እባካችሁ። ተው ሞር እንድናረገው እንደ ስንፍናችሁ እንድንመልስላችሁ አታድርጉት። ቅድም አሳይቻችኋለሁ። ሞር ደግሞ እንደላቃጥለው ፍሩ። ከሚመጣ እኔም ላውራ። ምንድነው ከዚህ በላይ ምንም የሚያንገበግበን ነገር የለም። በነገራችን ላይ ይሄ የህይወት ጉዳይ ነው። ገባችሁ? ይሄ የህይወት ጉዳይ ነው። አንዳንድ ክርስቲያኖች ማለት ነው አስመሳዮች፣ ስለ ራሳችሁ ሃይማኖት ሳታውቁ የሆነ ለማታውቁት የሆነ ሰው ታፈን የሆነ ሰው ለዛ ሰው ድምፅ ለመሆን ትሞክራላችሁ። አሁን ከዚህ በላይ ምን አለ? እዚህ ምድር ላይ ብትኖሩ አንዴ ነው፣ አለቀ በቃ። ብትኖሩ አንዴ ነው፣ ሁለት ምናምን ሶስት አይደለም የምትኖሩት። እንደው በቃ እንዲሁ ለሆዳችሁ እንዳደራችሁ አፈር ብሉ እና ምንድነው እውነት ለመናገር ይሄንን ቪዲዮ አይታችሁ ምናምን ከጨረሳችሁ በጣም እኔ እንጃ ምን አይነት ጥንካሬ እንዳላችሁ እግዚአብሔርን። እነሱ እንደዚህ ያደረጉ እኛም አካውንት እየከፈትን እንደዚህ መጽሐፋቸው እያቃጠልን ነው እኛም ደግሞ የምንለቀው። እስኪ ምን አይነት ስሜት እኛን የተሰማን ስሜት ከተሰማቸው የምር ይሄ ነገር እንዲቆም ያደርጋሉ። አሁን እኛ ጋር እየገቡ ሀሴት ይሰጣሉ። ኖ ይሄ እንደዚህ አይሆንም ምናምን። መጀመሪያ ሄደው ራሳቸው ያንን ቪዲዮ ይሄ ነው የተለቀቀውን ቪዲዮ ራሳቸው ሙስሊሞች ዲዩት እያደረጉ ይሄ ትክክል አይደለም፣ ይሄ እኛን አይወክልንም ማለት አለባቸው። በቃ በአጠቃላይ እውነት ለመናገር የሚመጣ ለውጥ ያለ አይመስለኝም። እኔ ሲጀመር በእንደዚህ አይነት ነገር የሆነ የተሰማንን ስሜት እንናገር በሚለው ነው እንጂ
ምንም የሆነ የሚመጣ ነገር ያለ ራሱ አይመስለኝም። ጌታ በሚያውቀው ውስጤ እንደዛ ነው የሚነግረኝ። በቃና የሆነ ምንም አይነት ተስፋ አይታየኝም። እኛ በክርስቲያኖች በኩል ማለት ነው እዚሁ አውርተን እዚሁ ምናምን ነው የሚያውቀው ውስጤ እንደዛ ነው የሚነግረኝ። እና ባሮኪ እኔ ምንድነው ለአንተ ማለት የምፈልገው ለሁሉም ለምሳሌ ከና አክሊል ጀምሮ ይሄን ነገር በደንብ ሊሰሩበት ይገባል። ቪዲዮ የእውነት ይሄ ነገር በቃ ማለት አላውቅም ትልቅ ቦታ ደርሶ እኛ እንደዚህ ለፍልፈን እንደው በቃ እንደዚህ በከንቱ መቅረት የለበትም። በተቻለን አቅም ሁላችንም ክርስቲያኖች እነሱ ፖስት የሚያደርጉትን ቪዲዮ ሪፖስት እያደረግን በደንብ ቫይራል እንዲወጣ እናደርግ። በጣም ነው የተጫወቱብን፣ በጣም ነው የቀለዱት። እነዚህ እኮ ትላንትና መተው እኮ እንደዚህ አፋቸውን የሚከፍቱት መጤዎች ናቸው እኮ ሲጀመር። ትላንትና መተው ነው እንደዚህ አፋቸውን የሚከፍቱት እኛ ላይ። ስለዚህ ራሳችንን ማስከበር አለብን። እስከ መቼ ነው ዝም የምንለው? እኛ የሆነ ነገር ስናጠፋ የሆነ ነገር ስናደርግ ክርስቲያን የሆነ ነገር አደረገ ሲባል ምን አሁን ቅድም ኤፌሶን ስትል ነበር መጽሐፍ ቅዱስ አቅፋ ያቺን ልጅ እንደዛ እንዳፈላለጓት እንደው ያለችበት 50,000 40,000 ሰው ቁጭ ብሎ ማለት ነው የአንድ ሰው ነፍስን ለማጥፋት ይሄን ያክል ነው ርብርብ የሚያደርጉት። ስለዚህ እኛስ ለምንድን ነው ለእውነት የማንቆመው? ለምንድን ነው እኛስ ለእውነት የማንቆመው? እስከ መቼ ነው ሁሉን ነገር እንደዚህ እየሸፋፈንን እንደዚህ እስከ መቼ ነው? ምን አይነት ስሜት እየተሰማኝ እንዳለ አላውቅም። በእውነት ግን በጣም መጥፎ ነገር ነው እየደረሰብን ያለው ነገር እና አንዱን ስንል አንዱን እኔ ተነስቼ ነገ ባቃጥለ ያለውበት ድረስ ነው የሚመጡት። እነዚህ እባቦች ናቸው። ሰው በመግደል ነው አምላካቸውን ራሱ የሚያከብሩት። እሱ መግደል ስለማይችል እነሱ ናቸው እኛን የሚጨርሱን። ስለዛ ሁላችንም ይህንን ነገር እንደ ቀልድ ማየት የለብንም። ሆስቱ ይሄ እዚህ ጋር የምታዩት ሆስቱ ክርስቲያን ነው። ምንድነው ኢትዮጵያ ነው የሚኖረው ሆስቱ ማለት ነው። እዚህ ቤቱን የከፈተው ሆስቱ ኢትዮጵያ ነው የሚኖረው። እሱም ራሱ መጠየቅ አለበት። ገስት ላይ የተቀመጡት መጠየቅ አለባቸው። ምክንያቱም ይህንን ነገር እየደገፉ ስለሆነ አንዱ ያቃጥላል፣ አንዱ መንዞማ ይከፍታል፣ አንዱ ስለዛ መጠየቅ አለበት እሱ ራሱ። ከዛ ባለፈ እያቃጠለ ያለው ልጅ የት እንደሆነ እኔ አላውቅም። ስለዛ ሆስቱ ከተጠየቀ ሁሉም ሰው ይሰበሰባል፣ አለቀ በቃ። እሱ ነው ዋናው። ስለዛ ይህንን ነገር ሁላችሁም ዝም ልትሉት እንደ ቀልድ ልታዩት አይገባም እና ሁላችሁም ቪዲዮ ስሩ። ለምን አንድ ፎሎወር አይኖራችሁም? ሁላችሁም ቪዲዮ ስሩ፣ ቪዲዮ ፖስት አድርጉ። ወንድሞች የሚፖስቱትን ሪፖስት አድርጉ ምናምን። አትሊስት የሆነ ድምጻችን ትንሽ እንኳን ከተሰማ ትንሽ ነገር መቀነስ ከቻለን እኛ ትንሽ ነገር እላይ ትላልቅ ቦታ የተቀመጡት ምንም አያደርጉም። ይኸው ተኝተው ነው ያሉት። ምንም እያደረጉልን አይደለም። እኛ ግን በተቻለን አቅም የተቻለንን እናድርግና አትሊስት የሆነ ነገር እንፍጠር። የሆነ ነገር ማድረግ ከቻለን እንሞክር። ባሮኪ ፖስት አድርጓል ቪዲዮውን። ኤፌሶን ጋም አለ። ከዛ መውሰድ ትችላላችሁ። ሲያቃጥሉ ምራቅ ሲጠፉበት መጽሐፍ ቅዱስ ላይ ሽንት ቤት ሲያስገባው ሽንቱን ሲሸናበት ምናምን እሺ፣ ከዛ ላይ መውሰድ ትችላላችሁ። ይሰማል ድምጼ አላችሁ? ጨርሰሽ ነው መዲ ይሰማል? እሱ ጨርሳለች። እሺ ስልክ እንትን ያለች እና አይ ቲንክ አካውንቴ ላይ እንትን ዋርኒንግ እያመጣ ነው መሰለኝ። ለማየት ሞክሬ ነበረ። እስኪ ጋይስ ምንድነው ነገር አንሳለት ቲክቶክ ለዛ ነው እኔ ለጥኩልኝ። ኦኬ እሺ። እና ለምንድነው የለቀኩትን ቪዲዮ ለሶስቱ አካላቶች እንዲደርሱ ማታደርጉት? የተወደዳችሁ ሚዲያው ላይ እኮ በጣም ብዙ ነን። ተጽዕኖ መፍጠር እንችላለን፣ ማድረስ እንችላለን። እንግዲህ ባለፈው የተፈጠረው እንግዲህ ምስክር ነውና ሰው ለምንድነው ሚዲያውን ላይ መፍጠር አቅም እየቻለን ለምንድነው
እንደ ክርስቲያንነታችን ሁላችንም ብንኖር የክርስቶስ ብንሞት የክርስቶስ ነን። ሁላችንም እስካለን ድረስ በህይወት እስካለን ድረስ ስላመንነውና ስለ እውነት መቆም ማንችለው ምንድነው የሚያስፈራን? ቢያንስ ማድረግ እናንተ ካልቻላችሁ እኛ የተጠቆርነው ሰዎች ቢያንስ የምንሰራውን ነገር ለምንድነው ሰዎች ጋር እንዲደርስ ማናደርገው? ለምንድነው በሳምንት 3 ቀን ሪፖርት የሚደረገው አካውንቶቻችን? በሳምንት 3 ቀን እኔ የምፈልገው ቢያንስ በትንሹ 50 ጊዜ ኮፒ ሊንክ እንድታደርጉት ነው። እግዚአብሔርን ይስጣላችሁ። ማንም ሰው ኮፒ ሊንክ አላደረገውም። አሁን ወጥቻ አየሁትኝ። ኮፒ ሊንክ አላደረጋችሁትም። ቪዲዮውን ግቡና ኮፒ ሊንክ አድርጉት። ሪፖስቱን ተዉት። ይምላችሁ ኮፒ ሊንክ አድርጉት እንዳያነሳው ማለት ነው። የመጨረሻ ስለሆነ ቲክቶክ በዚህ አጋጣሚ ደግሞ አርገው እንዳይዘጋው በቻላችሁት መጠን ኮፒ ሊንክ አድርጉት። ይሄንን አይደለም የምታደርጉት፣ ላይቭ ሴሽኑን አይደለም። እሺ ግቡና የለቀቁትን ቪዲዮ በቪዲዮ ስለሆነ እንትን የሚያደርጉት እና እነዚህ ሰዎች በሕግ ሊጠየቁ ይገባል። አለበለዚያ እነዚህ ሰዎችን አይቶ የሃይማኖት ተቋማት ጉባኤ ምንም አይነት መግለጫና ምንም አይነት ነገር የማይናገር ከሆነ በአባቶችም ይህንን ጉዳይ አውግዘው ለሃይማኖት ተቋማትና ጉባኤ ሪፖርት ለመንግስትም ደግሞ የሕግ አግባብ የማይጠይቁ ከሆነ ለኛ ኦፍ ኮርስ መንግስትም እንትን አይለንም፣ ችግር የለውም። የሃይማኖት ተቋማት ጉባኤም ከሌላ ሳይድ ይዞ ሌላ ዓላማ ነው ያለው። አባቶችም የኛ አባቶች አይደሉም ብለን እንድናምን እንገደዳለን። እሺ ሶ ቪዲዮ ፒን ተደርጓል። የመጀመሪያው ላይክ አረንጓዴ ቲሸርት ነገር መሰለኝ እንደዛ ብቻ ግቡና አዩት። ብቻ ፒን አድርጌዋለሁ ጋይስ። እዮባ እንዴት ነህ? ባሮኪ ሰላም ብያለሁ። ብሩስኪ እንዴት ነህ? አማን ነው። ሰላም ክርስቶስ ይብዛላችሁ። ከላይም ከታችም ያላችሁት አለን። ባሮኪ ሰላም ብያለሁ። እንግዲህ አይተኸዋል። እቺን ሀሳብ ደስታና ምናልባት ትቀጥላላችሁ። ያ ቅድም እያየሁት ነበርና ግን ደግሞ በተቻለ መጠን ክርስቲያኖች አንዳንዴ ትክክል ቪዲዮዎችን ሼር ማድረግ ድምፅ መሆን አግባብ ነው። ግን ደግሞ ከዛ ውጭ ደግሞ ሌላ ነገር ደግሞ በማድረግ እንዳትጠመዱ አደራ። አቃጥላለሁ እንደዚህ ወደ ሌላ ነገር እንዳትሄዱ። ኦኬ። በግልጽ የምነግራችሁ ነገር የታለፈው ነገር አለ። ምናልባት በእነዚህ ወራቶች ያለፉት ወራቶች ውስጥ ምን ያህል እንትን እንዳለ ታውቃላችሁ አይደለ? ምን ያህል ውጣ ውረድ ምናምን እንደነበረ ታውቃላችሁ። በግልጽ የምነግራችሁ ነገር አሁን ያለው መዋቅር ጥሩ አይደለም። ኦኬ። በመንግስት አካልም በየትኛውም ይሄ ከቤተ ክህነቱ ምናምን አኳያ ማለት ነው ጥሩ ስላልሆነ በዚህ ረገድ በጣም ጥቂት እንትን ያላቸው ከኛ የሚጠበቀው ነገር ምንድነው? በተቻለ መጠን በክርስትናው በኩል ያለውን መጠበቅ፣ በእኛ በኩል ያለውን ነገር ከዛ ውጪ ድምጽ መሆን፣ ድምፁ ቢያንስ ሁሉም ሰው ጋር እንዲደርስ ቢያንስ የሆነች ትንሽ ለውጥ ማምጣት እንድትችል ማለት ነው። ኦኬ። ከዛ ውጪ ግን እኔ ቤት ሄጄ ቁርአን አውጥቼ ባቃጥል ምንም የምጠቀመው ነገር የለም። 700 ብሬን እከስራለሁ ቢያንስ እና ቢያንስ ግን ድምጽ እንዲሆኑ በቃ ድምጽ ይሄ ነገር አግባብ አይደለም ብሎ ቪዲዮ መስራት ሁሉም ጋር እንዲደርስ ያደርጋል። የሚሰሩ ልጆች ሪፖስት ማድረግ፣ ኮፒ ሊንክ ምናምን እሱን የምደግፈው ነገር ስለሆነ ከዛ ውጭ ግን አትሳደቡ። በጣም በልጠን መገኘት ስላለብን ማለት ነው። አጠፋችኋለሁ ምናምን አትበሉ። ኦኬ። በቃ ይሄ ነገር አግባብ አይደለም ብላችሁ ትምህርቱን ብቻ ማጋለጥ። ኦኬ። ከዚህ በፊት ሲያቃጥሉ የነበሩ ቪዲዮዎችም አሉ፣ ሲሳደቡ የነበረበት ቪዲዮ አለ። እሱን እያወጡ ብቻ መናገር፣ ትምህርቱን መግለጥ።
አቃጥላለሁ፣ አጠፋቸዋለሁ። መልሶ እሳቱ እኛ ጋር ስለሆነ ማለት ነው። እሳቱ መልሶ እኛ ጋር ስለሆነ ለዛ ነው አብዛኞቹ ክርስቲያን ተብለው ሲያሽቃብጡ የነበሩት ከነሱ ከሙስሊሞች ጋር ታያችሁ። ኦኬ በስም ደረጃ አሁን እነሸቱን በደንብ ስንቃወም ስለነበር ማለት ነው። በስም ደረጃ ሁሉም መጥቶ ቀስቱን የሚወረውረው መልሶ ለኛ ነው የሚተርፈው። ስለዚህ ከኛ የሚጠበቀው ምንድነው? በልጠን መገኘት። ስለዚህ ሳንሳደብ ምንም ሳንል ማስረጃዎቹን ብቻ እያወጣን ይሄ ነገር አግባብ አይደለም፣ ለህግ ይቅረብልን፣ ትክክል አይደለም ብለን ድምጽ መሆን ከቻልን እሱ በጣም ፐርፌክት ነገር ነው፣ ከኛም የሚጠበቀው ነገር ነው። ይሄን ለማለት ያክል ነው። በተረፈ ግን እውነት ለመናገር የባሮክ የለቀቀው ቪዲዮ አላየሁትም። አሁን ነው የገባሁት፣ ሌላ ሰው ላይ ነው ያየሁት። ባሮክ ቪዲዮውን ለቆት ከሆነ ግቡ፣ ሪፖስት ሼር ምናምን አድርጉት። እኔም እገባለሁ። አሁን እንደዛ አድርጉ። እዚህ ያላችሁ 300 ምናምን ሰዎች እሱ የባሮክን ቪዲዮ ብቻ ሳይሆን የሰሩ ልጆች እንደዚህ አይነት የሰሩ ቪዲዮዎችን ሼር አድርጉት፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት። ከዛ ውጭ ግን ክርስቲያኖች ልክ እንደ ክርስትናችን ማለት ነው የምንኖረው ልክ እንደ ክርስትናችን በቃ ምንም ነገር ያድርጉ እኛ የቅዱስ ጳውሎስ ልጆች ነን፣ የቅዱስ እስጢፋኖስ ልጆች ነን አይደለ? የቅዱስ እስጢፋኖስ የቅዱስ ጳውሎስ ልጆች ነን። ቅዱስ ጳውሎስ በእስር ሲያንገላትቱት አይደለ? በቃ መከራውን ሲያበሉት አንዴ ሲያስሩት ሐዋርያት ሥራ አንበን የለ የቅዱስ ጳውሎስን ታሪክ አይደለ? እንደዛ እንኳን ሲያደርጉት ምንም ነገር አላለም። ከአፉ መጥፎም ቃል አልወጣውም አይደለ? ግን ደግሞ ይሞግታቸው ነበር። በምን? በእግዚአብሔር ቃል። ሰይፉ የእግዚአብሔር ቃል ስለሆነ ማለት ነው። አጠፋለሁ ላሉት እሺ እኔም አጠፋቸዋለሁ ብሎ አይደለም ሐዋርያት የሄዱት። ከዛ አኳያ አቃጥላለሁ ክርስቲያኖች በዚህ በኩል አንዳንድ ያየዋቸው ልጆች ይሰራላችሁ ማለት ነው። ይሄ አግባብ አይደለም። ቪዲዮ ላይ ብቻ ፎከስ ማድረግ በቃ ይሄ ነገር ትክክል አይደለም፣ እሱን ቪዲዮ መስራት ነው። እንደነዚህ አይነት ነገር እነሱ ባደረጉት ነገር እንትን አንልም። አስቀድመን ምን እንጠይቃለን? ምንድነው ህግን እንጠይቃለን። እንግዲህ እኔ ቪዲዮ ላይ ለሶስት አካላት እንዲደርስልኝ ሀሳብ ለመስጠት ሞክሬያለሁ። እንደውም ልናገራቸው ላስተላልፋቸው የምችላቸውን ብዙ ሀሳቦች ላስተላልፍ አልቻልኩም። ትንሽ ስሜታዊ ያደርግ ነበር፣ ትንሽ ያናድድ ነበር ነገርየውና ሶስት አካላቶች። የመጀመሪያው ምንድነው? የሃይማኖት ተቋማት ጉባኤ እንግዲህ የተጻፈው በተነበበበት ወቅት ከወቶ ወይ ለመወንጀል ወይም ደግሞ መግለጫ ለመስጠት የፈጠነበትና የተንደረደረበትን ጊዜ አይተነዋል። ኦኬ እንደነዚህ አይነት ነገሮች ሲያይስ መቼ ነው ወጥቶ የሚያወግዘው? ትክክል አይደለም ብሎ የሚናገረው መቼ ነው? አንድ ሁለተኛ ነገር ደግሞ ለመንግስት ተቋማት ወይም ደግሞ ለመንግስት ጥያቄ እንጠይቃለን። ምን አይነት ጥያቄ እንጠይቃለን? እንደነዚህ አይነት ሃይማኖትን ለማጋጨት ርቀት የሚሄዱትን እንደነዚህ አይነት የአንዱን ሃይማኖት መተንኮስ ቢያንስ እንኳን የተጻፈ ነገር አነበው እንኳን ቢሆን እንደው የተረዳው እንደዚህ ነው ተብሎ ሊታሰብ ይችላል። ይህ ግን ቃል በቃል ንቀትና በጣም መጥፎ የሆነ የጥላቻ ኦር ደግሞ ሌላም ተብሎ ሊመነዘር የሚችል ድርጊትን የሰራው ምንድነው ያደረገው? እኛ የምናመልከውን አምላክ እርሱን የጌታችንን የእርሱን የህይወትን ቃል የያዘውን ቅዱስ መጽሐፍና መመሪያችን የሆነውን መጽሐፍ ቅዱስን ያቃጠለው። ሲያቃጥል ደግሞ ይሄ ሊጥና ምን ቡኮን በሚያተራምስበት ይሄ ስሜቱን የማይቆጣጠርበት እቃውን አውጥቶ ይሄ ሀባቡን ምኑንም እየፈለፈለ የሚገናኝበትን ባገኘው ነገር ላይ የሚሸነቆርበትን እቃውን አውጥቶ ይቅርታ ለክርስቲያኖች ለዚህ ንግግሬ ይሄንን ስናገርም ደግሞ ተጽፎ ያለውን የነርሱን መጽሐፍ ነው ያነበብኩት ያልኩት የሚያደርጉትን በዛ እቃው አውጥቶ ሽንቱን ሸንቶበታል። ውሃ እንኳን የማይጠጣ ነው ቢጫ ሽንት አውጥቶ ኢየሱስ ወይ መጽሐፍ ቅዱስ የሸን ነው ማለት ነው። መጽሐፍ ቅዱሳችን ላይ የሸን ነው። እንደዚህ ያክል ደረጃ ርቀት ሊሄድ የቻለው ለምንድን ነው? ባለቤቱን ካላውቁ አጥሩን አይነቀንቆ ሆኖ ነው። እንደነዚህ አይነት መናናቅ ውስጥ የገባ ነው። እንዴት ነው? የእነርሱ ሲሆን ዋ ነው፣ ለኛ ሲሆን ዋይ ነው። እንደነት መላዘብ ለዘብተኝነት እናንተን እንድናሳይ ያደረጉት ምንድነው? አባቶቻችን ለምን አንድም ህዝብ የጠየቀውን ጥያቄ አንድም ይዞት ወደፊት ወጥተው ስለማያውቁ አንድም የህዝብ ወይም ደግሞ የመንጋው ይፈናቀላል ጉዳያቸው አይደለም። ከየቦታው በሃይማኖቱ ምክንያት ይሰደዳል
ምክንያታቸው እነሱ ጉዳያቸውም አይደለም። በየቦታው ህዝቡ ክርስቲያን ያለቅሳል፣ የነሱ ጉዳያቸው አይደለም። በየቦታው ክርስቲያኑ ከየስራ በማህተቡ ማንገቱ ላይ ማህተብ በማድረጉ ይፈናቀላል፣ እነሱ ጉዳያቸው አይደለም። የነሱ ጉዳያቸው ምንድነው? የሆነ ምናምን አህጉረ ስብከት ላይ ሲነጠቁ የሆነ አካባቢ ላይ በወንበራቸው ከተመጣ ያን ሰዓት ላይ ቤተክርስቲያኑ ተነሽ፣ ጥቁሩንም ልበሺ፣ ደረትሽን ድቂ፣ ተንበርከኪ፣ ጹሚ፣ ጸልይ እንዲህ ነው የሚሉን። አሁን እነሱ ልጅ የለንም እያሉ ነው ማለት ነው። በሌላ አማርኛ ከኛ የሚፈለግና የሚጠበቅ ነገር ምን አለ? ሙዳይ ምጽዋቱ መሙላት አለበት አይደለ? ለእርዛ ህዝቡ ይፈልጋል። እንደዛ ነው። እኛም ደግሞ ከዚህ ወዲህ አባት የለንም የምንልበት ዘመን እንዳይመጣ እሱ ዘመን እንዳይመጣ አባቶች አያችሁ አይሰሙም። ቲክቶክ ላይ እኮ አይደሉም እንዳትሉን አይተናል። ብዙ ክርስቲያኖችን ያጸና ከሌላ ሃይማኖት እንዲመጡ እንዲመለሱ ያሉትም እንዲጸኑ ሃይማኖታቸው እንዲያውቁና እንዲረዱ ያደረገን አንድን ወንድም ለመቃወም ሲሉ ግን ሊያውም ባልገባቸው ትምህርቱን ቢረዱት እነሱ ራሱ የሚማሩበት ነበረ። ሁሉንም አባቶች ስለማይወክል እንደዚህ አንዳንድ ችኩል አባቶች ወጥተው ቲቪ ላይ ወጥተው ኢቭን ዶክመንተሪ ለመስራቱ ላይ የሞከሩ የጣሩ የነበሩ አባቶችን ተመልክተናል። ያ ማለት ቲክቶክ ይከታተላሉ፣ ይሰማሉ፣ ያደምጣሉ፣ ያያሉ፣ ይመለከታሉ ማለት ነው። እንደዛ ከሆነ ክርስቶስ ኢየሱስን እንደዛ ሲያላግጡበትና ሲሳደቡ አልሰሙ ይሆን? ወይንስ የእነርሱ አምላክ ሲሰደብ ስክሮል የሚያደርግ አንጀት ኖሯቸው ይሆን ነው? ወይንስ የሃይማኖቱ ተከታይ ሳይሆኑና አባት የሆኑት? እንደዛ ነው። ዝምታቸው እሰይ ይበሉ ምን ነው ቀዘቀዙ ነው? ወይስ ዝምታቸው ከምን የተነሳ ነው? የሃይማኖት ተቋማትስ ይህንን ጉዳይ እንዲመለከትና እንዲያይ የማያደርጉት ለምንድን ነው? የህግ አካላቶች እንደነዚህ አይነት ጉዳዮችን እንዲያዩና እንዲመለከቱ የማያደርጉት ለምንድን ነው? ቤተክርስቲያን እልፍ አላፍ እሳት የላሱ ጎበዞች ለማንም የሚተርፉ ጠበቆች እንዳሏት እናውቃለን። እነዛ ጠበቆች ግን ያለ አባቶች ፈቃድ ሊንቀሳቀሱ ወይም ሊሄዱ እንደማይችሉ ደግሞ እንረዳለን። ስለዚህ እነርሱ እንዲንቀሳቀሱ የማያደርጉት ወይም ደግሞ እነርሱ ይህን ጉዳይ እንዲይዙት የማያደርጉት ስለምንድን ነው? እስከ መቼስ ድረስ ነው? እነርሱስ እረኛ የሆኑት ለመንጋውስ አይደለም? ስለዚህ በጣም ብዙ የምንጠይቃቸው ጥያቄዎች አሉን። እነዚህ ሶስቱ ጥያቄዎችን አድሬስ ለማድረግ ሞክሬያለሁ እንዲመለከቱ እና እንዲያዩ። ስለዚህ በቻላችሁት መጠን አካውንት ውስጥ ገብታችሁ ሪፖስት ወይም ኮፒ ሊንክ እንድታደርጉልኝ እኔ ታናሻችሁ ጠይቃችኋለሁ። ሁላችንም በጸሎት እንተሳሰብ። ክርስቲያኖች እስከሆነ ድረስ አንድ ላይ በህብረት እንቁም። እንደነዚህ አይነት ደግሞ እኔ ከዚህ በላይ ከተናገርኩ እንደ ቅድሙ ይሄድባቸዋለሁና ይቅርብኝ። ቤተሻዬ ምናልባት መጨምሩት ሀሳብ ካለ ጨምሩና ከሌለ ግን እኛ እንደ ልጅ እንደመሆናችን መጠን ማድረግ ያለብንን ነገር እናደርጋለን እና አድርገናልም እያደረግን ነው ማለት ነውና በምንችለው አቅም እናደርጋለን። እንደው በአካል ሄዶ ፖሊሶችን አነጋግሮ ይሄ ሰውዬን በህግ የሚያቀርብልን ሰው ካለ ጥሩ ነው። የምር እኛ ራሱ እናግዘዋለን በተለያዩ ነገሮች ማለት ነው እና ምክንያቱም አንድ ሰው ቢቀጣ ኖሮ ዛሬ ላይ አፋቸውን ማለት ነው በባይ ከፍቶ ምናምን ነበር። በነገራችን ላይ አፋቸውን እንዲከፍቱ ያደረግናቸው እኛ ነን። አፋቸውን እንዲከፍቱ ያቀዱት ደግሞ ቅደም ሁሉ የተኙ እናንተ አንኮራፉ እንደ አህያ ተኙ እናንተ ዝም ብላችሁ ማለት ነው። አንዳንድ ክርስቲያኖች ዝም ብላችሁ ተኝታችሁ ቤተሰቦቻችሁም እንዲሁ ደግሞ እነሱ ያቀዱት እቅድ እስከ ቤተሰቦቻችሁ ለመጨረስ ነው። ማንንም ክርስቲያን እንዳይኖር በዛ ምድር ላይ አባቶቻችን እግራቸውን አጥበው ተቀብለው አዲስ እንግዳ
እስልምና እንዲገባ ያደረጉት እኮ አባቶቻችን ናቸው። በራሳቸው እጅ ነው ባጎረሷቸው እጃቸውን ተነከሱ ማለት ነው። እነዚህ እኮ አመስግነው አያውቁም። መተው እስልምና እዛ ኢትዮጵያ ውስጥ እንዲገቡ ያደረጉት። አሁን እኮ እንደው እነሱ ባይገቡ ኖሮ ዛሬ ላይ ኢትዮጵያ የክርስቲያኖች ደሴት ነበር የምትሆነው። የክርስቲያኖች ሀገር ነበር የምትሆነው። ነገር ግን እነዚህ ገቡ። ምን መስለው ነው የሚገቡት? ገላቸውን ልስልስ እንደ እባብ አድርገው ገቡ። ከዛ መርዛቸውን እየረጩ ነው። ኦኬ መርዛቸውን እየረጩ ነው። ገና ይረጫሉ። ገና ምን አይታችሁ በነገራችን ያቀዱት ሁሉም ሙስሊሞች እኔ አንድም አለይም በነገራችን ላይ የሆነ ነገሩ ከነካህበት አውሬ ነው የሚሆነው። በቃ መሐመድን ከነካህበት አውሬ ነው የሚሆነው። ጥሩን አድከው ሙስሊም ዛሬ ላይ መርዙን ነው የሚነድፍ በመርዙ ማለት ነው የሚገለክ። ስለዚህ እኔ እንደ ሌሎቹ አይደለም እንደራሴ ግን አንድም ጤነኛ ሙስሊም የለም። ሁሉም አስመሳዮች ናቸው። ሁሉም ወዳደሮች ናቸው። ሁሉም እነሱ ሃይማኖታቸው ሲነካ እንዴት እንደሚሆኑ ታያላችሁ። ስለዚህ የኛም ደግሞ ክርስቲያኖች ደግሞ ሃይማኖታቸው ሲነካ መከባበር አለብን ጥግ ድረስ ማለት ነው። ያለበዛ እንደ ስንፍናቸው ነው ምን መልስላችሁ። እዚህ ያላችሁ ሙስሊሞች ሰማላችሁ። እናንተ ስታቃጥሉ እኛም ደግሞ እንደ ስንፍናችሁ መልስላችኋለን። ስንፍናችሁ መጽሐፍ ቅዱስ ማቃጠልና እንደዚህ ከሆነ ሄዳችሁ ልጁን ተው ይቅርታ ጠይቅ ማትልስ ከሆነ እኛም ደግሞ ሞር እንደናንተ ወርደን ደግሞ እናሳያችኋለን። ይሄ ነው የምትፈልጉት፣ እናሳያችኋለን። ሁሉም ነገር እጃችን ላይ ነው። በነገራችን ላይ እድሜ ብራችን ነው። አንዱ ብናቃጥል አንዱ ደግሞ መግዛት እንችላለን። እግዚአብሔር ይመስገን ባርኮ ቀድሶናል። ለዚህ ስራታችሁን ያዙ። ተው ከተባላችሁ አምናም እንደዚህ ስታቃጥሉ ተዋላችሁ መታችሁ። ዛሬም ደግሞ ዘንድሮም ደገማችሁት። ምክንያቱም እናንተ ምንም እያሰባችሁ ስላልሆነ እኔ እንደ ሰውም አልቆጥራችሁም። በእርግጥ ና ይሄ አገሪቷ ላይ ያላችሁ ሰዎች ህግን የምታውቁ ጠንቃችሁ ህግን የምታውቁ ህጉ በምን አይነት መስመር ልጁን መክሰስ እንደሚቻል የምታውቁ ሰዎች ካላችሁ ተባብራችሁ ይሄ ልጅን በህግ አቅርቦልን። በቃ ዋናው እኛ የምንፈልገው ነው። ያለበዛ ሁሉም አስመሳይ ነው። ሁሉም ክርስቲያኑ ማይተባበር ከሆነ በዚህ ሰዓት ላይ የሱ ስልጣን የሱ ካህን መሆን የሱ ጳጳስ መሆን የሱ ደግሞ ምዕመን መሆን ሐዋርያ ጳውሎስን እንደዛ ስቃይ እየተቀበለ የሚጽፍላችሁ እንዴት ተመቶ ተደብድቦ ወህኒ ውስጥ ተጥሎ እኮ ይጽፍ ነበር እኮ እግዚአብሔርን እያመሰገነ ስለናንተ እግዚአብሔርን አመሰግናለሁ እያለ እኮ ይጽፍላችኋል እኮ ምስጋና እያቀረበ ማለት ነው። አንተ ሆደባ ምንድነው ብቅ ላይ ወጣ ይባላል። በጣም ማለት ብዙ ነገር ይዤላችኋለሁ። ሁሉም ሙስሊሞች ለነገ ለሚመጣው ትውልድ ምን አይነት አንድ ልጄ ላይ እኔ ብዙ ነገር ነው ማስቀምጥበት ምን አይነት ሰዎች እንደሆናችሁ ማለት ነው። አውሬዎች እንደሆናችሁ ቀጣዩ ትውልድ በቪዲዮአችሁ እናሳያችኋለን። ነፍሰ ገዳዮች እንደሆናችሁት ያው በራሳችሁ በቁርአናችሁ ነው። እና አስመሳዮች ናቸው ክርስቲያኖች። የምር የሚወዷችሁ እንዳይመስላችሁ። የምር የሚወዷችሁ አትውደዱ ተብሎ ተነግሯል እኮ በሐዲሳቸው በቁርአናቸው ላይ አትውደዷቸው ክርስቲያኖች። አጠገባችሁ እንትን ካገኛቸው ግፋቸው ነው የሚለው። ወርውራቸው ግደሏቸው ነው እኮ የሚለው። እነሱ ኢትዮጵያዊነት ይዟቸው እኮ ነው። ኢትዮጵያዊነት ይዟቸው ነው።